ነገሮችን በተለየ አቅጣጫ እያየሻቸው እኮ ነው። በፍቅራችን ተስፋ አትቁረጪ። ለዚች ትንሽ ነገር ብለሽ እኔ ልከጅኝ ነው? ትንሽ ነገር? ምን ነው ትንሽ ነገር? ከቃል ጋር መተኛት ነው ትንሽ ነገር? ብሌን፣ እኔ ምንም ነገር አላደረግኩኝም። ምንም አውቆ ነገር እኮ የለም። ትሰማኛለህ? እኔ ሳይመለከተኝ ሁሉም ነገር አብቅቷል። እሺ፣ ወደኋላ መመለስ አልፈልግም። በቃ ተውኝ። የኔ ውድ አላበቃ። ስለተነደርሽ ነው እንደዛ የምትናገር። ስትረጋጊ ሁሉም ነገር ይገባሻል። ተረጋግቼ አስቤበት ነው የወሰንኩት። ብሌን፣ የኔ ፍቅር እባክሽ እንደዚህ አትሁኝ። እኔ እኮ ዳግም ነኝ። በዚህ ክፉ ሰው እኔን እየለወጥሽኝ ነው። ህይወታችንን ያመሰቃቀለው እኮ እሱ እኮ ነው። እናታችን ላይ ያደረገውን ነገር ረስተሽ ነው። የፈለገ ነገር ይሁን፣ አንተ ምን አገባ? የኔና አንተ ነገር እኮ አብቅቷል። በሳሚ ለመናደድም ሆነ ለመቅናት ምንም መብት የለም። የኔና አንተ ነገር አብቅቷል። ከዚህ በኋላ ፍቅረኛ አይደለም። እንደ ፍቅረኛ አክት ለማድረግ ደግሞ አትሞክር። እባክሽ ዳግም፣ ስለፈጠረ ሂድልኝ። ከዚህ በኋላ አንተ ማየት አልፈልግም። አፍጥነው ሂድልኝ በቃ። ሳሚ፣ በጣም አመሰግናለሁ። ማንም ሰው እንደዚህ ሆኖልኝ አያውቅም። ለእኔ ብለህ ህይወትህን አደጋ ላይ ጥለሃል። ያንተን ያህል የተጨነቀልኝ ሰው እንኳን የለም። ከዚህ በላይ አንድ ቃል እንዳትናገሪ። በጣም በሚያሳዝን ነገር ዳግምና ብሌን ተጣሉ። በስተመጨረሻም ያው ሳሚ ባደረገው ነገር እና እንደዚህም ደግሞ በዳግም መካከል በገባችው ቃል የተነሳ ዳግምና ብሌን መለያየት ያለባቸው ሰዎች ተለያዩ ማለት ነው። በፍጹም እኔ አይንህን እንኳን ማየት አልፈልግም፣ በቃኝ፣ እኔ ካንተ ጋራ መገናኘትም አልፈልግም በማለት እንግዲህ በጣም በሚያሳዝን ነገር ውሳኔ ወስናለች ማለት ነው። ብሌን ማለት ነው። ቃልም እንደዚህ ሰርታ በህይወቷ ሰርታ ማታውቀውን ታምር ሰርታለች ማለት ነው። ደስ የሚል ነገር ምንድን ነው ሲባል እንግዲህ ቤተሰቦቼ ያደረገችው ነገር በጣም ደስ የሚልና ልብ ያንጠልጣይ የሆነ ነገር ጋሽ ባህሉ እንግዲህ መረጃውን የፈለገው መረጃ ላለመስጠት እንዴት ዳግምን መልሼ ከዳለሁ፣ እስካሁን ድረስ ብዙ ነገር ከድቼዋለሁ፣ ብዙ ነገር አሳዝኛለሁ፣ ግን በዚህ ይበቃል በማለት እንግዲህ እሱ የሰጣትን መረጃ ከቤት ውስጥ ያነሳችው መረጃ ትታ ሌላ የሆነ መረጃ ለባህሉ ሰጥታለች ማለት ነው። እንደዚህም ደግሞ በጣም ደስ የሚል ነገር ብሌንዬ በስተመጨረሻ ስንት አመት ሙሉ የተሰቃየችበትን ስቃይ እናቷን ውድ እናቷን በፍለጋ ውስጥ የነበረችውን እናቷን አግኝታለች ማለት ነው። እንደዚሁም ያው ሰላም ቤት ውስጥ ስትገባ ተኝታ ነበረ፣ ግን ደግሞ ሁሉን ነገር ብሌን ስታወራ ሰላም ያለውን ነገር ሰምታለች ማለት ነው። የትኛውን አክል እንኳን በስመመን ውስጥ ብትተኛም እናቴ ያቺ ስንት አመት ሙሉ የምፈልግሽ እናቴ ለኔ ብለሽ እያለች ስታለቅስ ሁሉን ነገር ሰምታለች ማለት ነው። ጋሽ ባህሉ በአሁን ሰዓት እንዳይጥ የሚገባበት የሚወጣበት ጉድጓድ ጠፍቶበታል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንደ አጽያት ይሳው እንደ ቸርነቱ በመድኃኒዓለም ጥበቃ አለውላችሁ። የእናንተም ሰላም ክርስቶስ ይብዛላችሁ ላለው እጀላችሁ የመጣሁት ድራማ አሳዛኙና ልብ አንጠልጣዩን ድራማ እንግዲህ እጀላችሁ ከተፍ ብያለሁ ማለት ነው። በጣም የሚያሳዝን ነገር እንግዲህ ምን እየተፈጠረ ነው ሲባል በጣም ብዙ ከባድና ከባድ የሆነ ነገር ድራማ እየተፈጠረ ይገኛል ማለት ነው ጋይሶቼ። ያስ ምንድነው የሚባለው ነገር እንግዲህ ቤተሰብ የተፈጠረው ነገር በጣም በሚያሳዝን ነገር በአሁን ሰዓት ማለት ነው ብሌን እናቷን አግኝታለች። በጣም ደስ የሚል ነገር እንደዚሁም ደግሞ በጣም በሚያሳዝን ነገር ወይዘሮ እንግዲህ እንትና ሰላምም ልጇን አግኝታለች ማለት ነው። በዚህ አጋጣሚ እንግዲህ አቶ እንትና በጣም በባህሉ በእነሱ መካከል ለመግባትና የሀሳባችሁ ያሰበው ሀቅ እቅድና እንዳይገናኙ እያደረገ ጥረት ይገኛል ማለት ነው። ግን ደግሞ ያሰበውና እያቀደው ነገር ምንም እየተሳካለት አይደለም። በፍጹም ሳሚ ቆርጦ ተነስቷል ማለት ነው። ሳሚ በፍጹም ህይወት እያለ ከናንተ እኔ ምንም ነገር አይለየኝም፣ እኔ ሁሌ ካንቺ ጋራ ነው፣ አንቺን የሚነኩት እኔ ገለው ተጣሉኝ በኋላ ነው እንጂ በፍጹም አንቺን ማንም ሰው ቀና ብሎ እንዳይ አልፈቅድለትም በማለት ይገኛል ማለት ነው።
እንግዲህ በጣም በሚያሳዝን ነገር ምንድነው የተባባለው? ማንም ሰው አንቺን እንዲነካሽ አልፈልግም በማለት በአሁን ሰዓት ቆርጦ ተነስቷል ማለት ነው። እንደዚሁም ደግሞ በጣም በሚያሳዝን ነገር ቃል ታምር ሰርታለች። እውነቴን ነው የምላችሁ፣ ሰርታ በህይወት ያላወቀችውን ታምር በአሁን ሰዓት ሰርታለች። ያስ ምንድን ነው ሲባል እንግዲህ ጋሽ ባህሉ የዳግምን አባት ፋይል ወደ ቤት ውስጥ አምጭልኝ በማለት እሷን አስጨንቋት ነበረ። አለበለዚያ እገልሻለሁ ብሎ እንደውም የግድያ እንትን ራሱ እንትን ብሎባት ነበረ። እሷም ደግሞ እሺ አመጣልሃለሁ በማለት እንግዲህ ቀጥታ ሄዳ ልታወጣ ስትል ማን ያገኛት? ወይዘሮ ገነት ነች ማለት ነው። ወይዘሮ ገነት እንግዲህ ስታገኛት ምንድን ነው ያለቻት? እንዴት ይዘሽ ትሄጃለሽ? ዳግምን ወዳለሁ ብለሽ አልነበረም እንዴ? ዳግም እኮ ማለት ይሄንን ለጋሽ ባህሉ ወስደሽ ምሰጪ ከሆነ ዳግም በህይወት አይኖርም፣ ይሞታል፣ ይገለዋል ስትላት ነበረ ማለት ነው። እሷም ምንም ማድረግ አልችልም፣ ምክንያቱም እኔም እሞታለሁ ይሄንን ነገር ካልሰጠው ብላ ስትል ነበረ ማለት ነው። ግን ደግሞ በስተመጨረሻ እያደረገችው ነገር ምንድን ነው? እንደዚሁ መንገድ ላይ ሄዳ ስታነብ ፋይሉ እንትናንን የሚወክል ነው ማለት ነው። ከዛን ስታዩ ማለት ነው እንደዚሁ የዳግምን ህይወትን የሚሞክር ስለሆነ ቀጥታ አደረገችው። በፍጹም ይሄንን ነገር መስጠት የለብኝም በማለት እንግዲህ ትውት አድርጋለች ማለት ነው። አልሰጥም በማለት ትተዋለች ማለት ነው። በፍጹም ይሄንን ነገር ላረገው አይገባም። ዳግምን እስካሁን ድረስ ከድቼዋለሁ፣ ከአሁን ወዲህ የከዳሁት ይበቃኛል በማለት ኦሪጂናሉ ሳይሆን ዋን ፌኩን ብድግ አድርጋ ሰጥተዋለች ማለት ነው። ከዛም በኋላ እንግዲህ የተፈጠረው ነገር ምንድን ነው ሲባል በጣም ከባድ ነገር ነው። ባህሉ እንግዲህ ስትሄድ በጣም ደስ ብሎት ሽልማን ራሱ ብር እስከ መስጠት ድረስ ብር ሰጥቷት ነበረ ማለት ነው። ይሄንን ነገር ካረክሽ ከዚህ በለጠም ይሰጥሻል። እኔ ስንት አመት ሙሉ ስፈልገው ነበረ፣ በጣም ስፈልገው ነበረ። ምክንያቱም ይሄ ነገር በጣም የህይወት ጉዳይ ነው በማለት ለሷ ሲገልጽላት ነበረ ማለት ነው። ግን ደግሞ በስተመጨረሻ ወረቀቱን ሲያነብ በጣም ፌክ እና እንዲሁም የማይጠቅመው ነገር ሲሆን መልሶ ቃልን ጠርቶ እንግዲህ ቃልን በጣም በሚያሳዝን ነገር አንቋሿት። በፍጹም ምንድን ያላት? ይህ ዋንኛው ኦሪጂናሉን እንድታመጪ እፈልጋለሁ፣ አለበለዚያ ግን ህይወትሽን አታገኙም በማለት በማስጠንቀቂያ አሁንም ይመልስላታል ማለት ነው። እሷ ደግሞ በፍጹም እንግዲህ ብሩን መልሳ ትሰጠዋለች ማለት ነው። ከዛ ምን ያደርጋል? 10 ብር ነው 5 ብር 10 ብር ነው 100 ብር አውጥቶ ከኪሱ ውስጥ አውጥቶ እንቺ ይሄ ላንቺን የመጣሽበት ብሎ ሲሰጣት አፍንጫው ላይ ወርውራ ከዛሬ ጀምሮ እኔ በሄድኩበት ቦታ እንዳትሄድ አንተ ማለት ለእኔ ምንም ነክ ብላ ስድብ አድርጋ እንግዲህ ጋሽ ባህሉን ልኩን ነግራለች ማለት ነው። ባህሉ እንግዲህ ምንድን ነው የሚሻለኝ? ይሄንን ፋይል የት ማግኘት አለብኝ? ይሄ እኮ የህይወት ጉዳይ ነው፣ ህይወቴን የህይወት ጉዳይ ነው፣ ህይወቴን ማግኘት አለብኝ፣ አለበለዛ ህይወቴ በችግር ላይ ነው ያለው እያለ እንግዲህ እያለቀሰና እያዘነ ይገኛል። በዚህ ላይ ሰላም ልጇን እያወቀች ነው። በዚህ ጋር ደግሞ ይሄ ፋይል የለም፣ ምንድነው በማረገው ነገር እያለች እንግዲህ በሀዘን ውስጥና በመተገስ ውስጥ ይገኛል ማለት ነው። ጋሽ ባህሉ የትኛውን እንኳን አክል ቢሯሯጥ ቢወርቅ ቢነሳ ምንም ነገር ያተረፈው ነገር የለም። በስተመጨረሻ ክንፉ ተመቷል ማለት ነው። ቤተሰቦቼ ብሌንም አሸናፊ ሆናለች። እንግዲህ ከእንትና ጋር ተንትና ጋር ከሆነች በኋላ ከአቶ እንግዲህ ከሳሚ ጋራ ከሆነች በኋላ በጣም አሸናፊና ጎበዝ ጠንካራ እየሆነ ይገኛለች ማለት ነው። ቤተሰቦቼ በጣም ነው ደስ የሚለው። እኔ በዚህ ድራማ ውስጥ ብዙ ነገር ተምሬበታለሁ። ዳግምም እንደዚህ መሆኑ እንግዲህ በጣም ነው የተናደደው። ከእሷ ከእንትና ጋራ መሆኑ በጣም ነው ያናደዳት ማለት ነው። ከሳሚ ጋራ ስለሆነች በጣም ነው የተናደደባት ማለት ነው። እንዴት በእኔ ላይ እኔ በማላውቀው ነገር ለዛው ምንም ነገር እኮ የማውቀው ነገር የለም፣ ለምንድን ነው እንደዚህ የምታረጊኝ? ያለ እንግዲህ እያዘነ ይገኛል። እሷ ደግሞ ያው ተዳግም ጋራ አብሯት ከቃል ጋራ አብሮ እንደተኛና ሁሉን ነገር እንደፈጠረና ሁሉን ነገር እንዳደረገ ነው የምታውቀው ማለት ነው።
ያው አይታይባትም በእርግጥ ማለት ነው። ምክንያቱም በአይኗ ስላየች ማለት ነው። ይሄ ሁላ ነገር ጥፋት ደግሞ ወይዘሮ ገነትና ዳግም ቃል ያደረገችው ነገር መሆኑን እስካሁን ድረስ አለማወቋ በጣም እያራራቃቸው ይገኛል። በእርግጥ እውነቱ ወደፊት ደግሞ ስታቅ በጣም ነው የምትቆጨው ብዬ ነው የማስበው። ይሄ ሁላ ነገር ትርክት ያደረገችው እናትየዋ የራሷ እናትና ቃል ያደረገችው መሆኑን ስታቅ በጣም ትጸጸታለች ብዬ አስባለሁ ማለት ነው። ቤተሰቦቼ እንግዲህ በጣም ከባድ ነገር እየተፈጠረ ነው። እስቲ ብሌን እናቷን በስነ ስርዓቱ ካወቀች በኋላ እንደዛውም ደግሞ ሰላም ካወቀች በኋላ ምንድነው የሚፈጠረው ነገር ሲባል ግን በጣም ከባድ ነው። በኃይሉ እንግዲህ በፊት እንደ እስስትና ወይንም ነው እንደ ባብ በእግሩ እንትን እያለ ነበረ፣ በሆዱ እየተሳበ ነበረ ሲጎዳኝ ነበረው። አሁን ግን በግልጽ እንደሚመጣ ነው እኔ የፈራሁት ማለት ነው። በግልጽ ውጊያ እንደሚገልጽ ነው የፈራሁት ማለት ነው። ምክንያቱም እያደረገ ያለው ነገር በፍጹም ሀብት ንብረቱን ማጣት አይፈልግም። ሀብትና ንብረቱ በጣም ነው የሚፈልገው። በዛ ላይ እሷንም መበቀል በጣም ነው የሚፈልገው። በጣም በሚያሳዝን ነገር ማለት ነው ቤተሰቦቼ። ለማንኛውም በጣም ነው እዚህ ቤት ድራማ ውስጥ በጣም የሚያሳዝንና ልብ የሚያንጠለጥል ነገር ነው ያለው በእርግጥ ማለት ነው ቤተሰቦቼ። እኔ በጣም ነው የምታሳዝነኝ ብሌንዬ። ስንት አመት ብሎ ፈለገቻትን እናቷን በማግኘቷ በጣም ደስ ብሎኛል። እንደዚሁም ሰላምዬ ማለት ነው አሁን የእናትነቷ መልሷን ታገኛለች ብዬ ተስፋ አደርጋለሁ የኔ ውዶች። እና አደራ ድራማ በጣም ነው የሚያስተምረው ማለት ነው። ምክንያቱም እንግዲህ ልጄን አደራ ያላንተ ማንም የለኝም ብላ አደራ ሰጥታ ነው የሄደችው። ግን ደግሞ በጣም በሚያሳዝን ነገር ምንድነው ያደረገው? በፍጹም እናትየዋን አረብ ሀገር ከሄደች በኋላ ልጅቷ ላይ በነፍሷ ሲጫወት ነበር። በነፍሷ ሲጫወትባት ሜዳ ላይ ጥሏት ብዙ ዋጋን ያስከፈላት ማለት ነው። ቤተሰቦቼ እንግዲህ ምን ልላችሁ ፈልጌ ነው፣ እባካችሁ ቤተሰብ በታማኝነት ተወጡ። ለኛ አረብ ሀገር ላለነው እህቶቻችሁ በታማኝነት ተወጡ። ነገ በህይወታችሁ ለሚያጋጥማችሁና የሚፈጸምባችሁን ነገር አታውቁ። እውነቴን ነው የምላችሁ። መልካምነት ለራስ ነው። ለኛ ስታረጉልን መልካምነት ለእናንተም ነገ በልጆቻችሁ ላይ ምን እንደሚደርስባችሁ በእርግጥ ችግር የለባችሁም። በልጆቻችሁም አንደኛ ናችሁ ክፋት ለመስራት አይደለም ጋይሶች፣ አንደኞች ናችሁ። አትጨናነቁ። ምክንያቱም ምንም ችግር የለባችሁም፣ የለመዳችሁ ናችሁ። ይቅር በሉኝ እንደዛ ስል ማለት ነው። ክፋት የለመደ ሰው ሁሉም ክፉ ነው ጋይስ። ማርያምን ለልጆቻችሁ ካልጠቀሞቻችሁ፣ ለእህቶቻችሁ ካልጠቀማችሁ ለማን እንደምትጠቅሙ እኮ ነው ግራ ይገባኝ። ለማን ነው የምትጠቅሙት ጋይሶች? ተው፣ የእውነት ይበቃችኋል። ፈጣሪ ልቦና ይስጣችሁ፣ ማስተዋሉን ያድላችሁ። ሌላ ነው የምለው ነገር የለም በእርግጥ ማለት ነው። እንግዲህ ሰላም እንግዲህ አረብ ሀገር ሄዳ ነው ልጇ ሁላ ችግር የደረሰባት፣ ይሄ ሁላ መስዋዕት የከፈለችው። በጣም ነው እኮ የሚያሳዝነው ቤተሰብ። የራሷ ወንድሟ አካሏ ወንድም የምትለው ሰውዬ እንደዚህ በነፍሷ አቃቃ ጨዋታ ተጫውቶ መከራዋን ስቃዋን ሲያሳያት ነበር። እና ቤተሰቦቼ ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ። አይ ሚስ ዩ